እኔም እስከ ዛሬ ልብ ብዬው አላውቅም እና በቃ ልብሽን አየሁኝ ማለት ነው። ምን አይነት ልብ እንዳለሽ፣ ምን አይነት ንጹህ ልብ እንዳለሽ ተረዳሁኝ። የምሬ ነው። እና ያ ንጹህ ልብሽን መጉዳት አልፈልግም። እንዴ ምን የምርክ ነው? እውነት የልቤን የውስጤን የአንጀቴን ሆዴን ተረጅልኝ የኔ ፍቅር እንጂ አይደለም። ስለዚህ በጣም ነው የምወድሽ፣ ፍቅርሽን ተቀብዬዋለሁ ማለት ነው። አብርሃም እናመሰግናለን። በዚህ አጋጣሚ እንኳን ደስ አላችሁ። እኔ በጣም የደከምኩበት በጣም የለፋውበት፣ ምክንያቱም እሱ ወደዚህ እንዲመጣ ቀጥልበት። ለማንኛውም ጀግና ብያለሁኝ። ጎበዝ ጠንካራ ነህ። የሰው ልጅ ራሱን የሚያስከብረው በራሱ ነው። ምክንያቱም ከማትከበርበት ቦታ ምን ታደርጋለህ? ከአንድ ሰው ከማይከበርበት ቦታ መሄድ የለበትም። ክብር ከማይሰጠው ቦታ መሄድ የለበትም። አንደኛ ያኔ ስነ ስርዓት ከሌለበት ቦታ መገኘት የለብህም እና በጣም ጥሩ ነው ያደረግከው። ከሄርሜላ ጋር እና ከደመቁ ጋር ያለውን ነገር ተመልከቱ፣ ልዩነትን ማለት ነው። ከደመቁ ጋር ሲሆን አብርሃም ጥልማሞት ይመስላል፣ ተመልከቱ። ከሄርሜ ጋር ሲሆን ደግሞ የድሮ ማንነቱ ከደመቁ በፊት ፍቅርዬ ጋር ባለበት ታይም ላይ ማለት ነው። ተመልከቱ እንግዲህ እኔ በጣም ነው የሚገርመኝ። መልከኛ ሰው ለኪ ያን ሰው ወዝ እንዲኖረው ወይንም ደግሞ መልክ ውበት እንዲያመጣ ያደርጋል። ልክ መልከኛ ሰው እና ሄርሚ እንግዲህ ወድጄ አይደለም ተረጅኝ እባክሽ ሲላት እሺ አለች። በቃ እንኳንም ሆነልሽ፣ እንኳንም ፍቅርሽን ተቀበለሽ። እኔ በጣም ነበር ያው እናደር ነበረ፣ አልፈልግም እኔ ደመቁን ነው ምናምን ቢል ግን እንደማይል እርግጠኛ ስለሆንኩኝ ከትናንትና ወደ ቪዲዮ ለቀኩኝ። ጋይስ ነገ ፍቅሩን የሚቀበላት የሄርሜን ነው ብዬ ነበር አይደለ? እስኪ እንደው ቪዲዮዋቸውን እያየን ፈታ ዘና ነበር። እንግዲህ ይህንን እንቁ እንግዲህ ህዋቸው እንዴት እንደሚያምሩ እንዴት እንደሚያስደምሙ እንግዲህ የፍቅር ሰው ናቸው ሀቂቀትን ማለት ነው። በዚሁ ቀጥሉበት፣ በዚሁ ኑሩ። በጣም ቆንጅዬ ናችሁ፣ በጣም ደስ ትላላችሁ። ሀቂቀትን እውነት ለመናገር እኔ ደስ ይሉኛል ማለት ነው። ለምን ብትሉኝ ደስ የሚል ማንነት ነው ያላችሁ። እዚህ ጋር ተመልከቱ፣ ፍቅር ተመልከቱ። ይሄ ነው ፍቅር ማለት። ይሄ ጭቅጭቅ፣ ይሄ መነጽር ተደርጎ እንደዚህ ራሱን መነቅነቅ ምናምን ነገር ነቃው ማለት ምናምን እሱ ፋርዬ ነው እናትዬ፣ ፋራ ማለት ነው። ስለዚህ እኔ አሁን ደስ እባብ ገላው ያምራል ካፉ ላይ ነው መርዙ። ከጅላጅሎች ጋር ሰዎች ጋር ንግግር አታብዙ ይባላል። ሰላም ጤና ይስጥልኝ በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዙ ይበልልኝ። እጅግ አርጌ አመሰግናለሁ። እንግዲህ ወደ 100K ማለት ነው 200 ነው የቀረኝ ለ100K ማለት ነው። እጅግ አድርጌ ነው የማመሰግነው እህቶቼ ለምታበረታቱኝ፣ ሰብስክራይብ ለምታደርጉኝ። ሀቂቀትን እውነት ለመናገር ከመጥፎ ነገር ከጅል ነገር ይተዋችሁ። ወላሂ ነው የምላችሁ። ቤተሰቦቻችሁን መጥፎ ነገር አያገኝባችሁ። በስደት ወጥቶ ተመቅረት አላህ ይጠብቀን። መጥፎ ነገር አላህ ያሰማን፣ ኸይረ ነገር ያምጣልን። እንግዲህ አብርሃምንም እንግዲህ በዚሁ በፍቅሩ ያጽናው። ሀይሚሻንም እንግዲህ ተስተካክሎ በሰላም በጤና ተምጣልን። ናፍቀናል እውነት ለመናገር ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ በትናንትና ቪዲዮ ብዙዎቹ ተቃጥለው ብዙዎቹ ተናደዋል፣ በእነ አብርሃም ቪዲዮ ማለት ነው። አትናደዱ። በጎቹ ምን እንደምታውቁ ምን እንደምፈልጉ ከሱ ጠንቅቆ ስለሚያውቅ ነው አብርሃም እንደዚህ የሚጫወትባችሁ። ስለዚህ እናንተ አትናደዱ። እንኳን ሄርሚ እያለ ሄርሚ እንኳ ባትመጣ መብቱ ነው ከሌላ ሴት ጋር መንጣት አብርሃም እኮ። ስለዚህ ምን ነው አልፋተዋላችሁ? ልጁን ተፋቱት እንጂ ተፋቱት፣ እንደፈለገ ይቦርቅ። ምን አገባችሁ እናንተ እንዴ? ትቼዋለሁኝ እኔ አልፈልግም ብለያል እንዴ ደመቁ። የተተዋሰው እኮ ትቼዋለሁ ያለ ሰው እኮ መጥቶ ከመሀል እኮ ሀገር እየገባ የሰውን ትዳር አያበጣብጥም። ተዋችሁ አይደለ? ስለዚህ አብርሃም ሌላ ህይወት መጀመር አለብኝ፣ እኔ ህይወቴን መጀመር አለብኝ ብሎ ከሄርሚ ዘንድ ይሄድ። እስኪ ሻይን ጠጣ። ሻዬ በረደ ከእናንተ ጋር ስከራከር ማለት ነው። ስለዚህ ሌላ ሰው አልፈልግም ያለ ሰው ከሌላ ሰው ጋር ህይወቱን መቀጠል መብቱ ነው ጋይስ። የምር ነው የምላችሁ። አይ ዶንት ኬር መብቱ ነው ያ ሰው። እናንተ ምንድን ናችሁ የምታለቀልቁ? ከዛ ግቢት ከዛ ንክር ከዚህ ያልተሰጣችሁትን እኮ ነው መፈተፍቱት። ሀበሻ እንደ ሀበሻ እኮ ክፉ የለም፣ እንደ ሀበሻ ክፉ የለም እኮ ክፉዎች። ስለዚህ ከማያገባችሁ አትግቡ። ልጁን ልቀቁት፣ ይስራበት፣ ይብላበት፣ ይጠጣበት፣ ለቀቅ አድርጉ። ደመቁ ደግሞ
ቴሌቪዥኑን እና ቲቪውን እና ፍሪጁን ይካፈላለሁ ብለሽ ቁን ቁን አትበይ። እሱ የጋሽዬ ልጅ የአብርሃም ታደሰ ድራሽ ነው። አንቺና ብሩኬን ከአንድ ቤት አስገብቶ ማለት ነው መግረፍ ነበር። አሊያም መግረፍ ነው አሊያም ማጋባት ነው ሁለታችሁን። ምክንያቱም ውሾች ናችሁ፣ አታርፉም። ገባሽ አይደለ? ይሄ እኮ ነው ኬዙ። ይሄ ነው ያለው እውነታ። ገባሽ? ስለዚህ ሄርሜ ከመምጣቷ በፊት ነው አንቺ የጠገብሽው። አሁን ሄርሜላ እንደዚህ ቅብጥብጥ ያለ ጊዜና አይንሽ ድም አፈላሽ። ባይዘዊ እንትኗ ዩቱቧ እኮ ድሌት ተደርጓል። የደመቁ የላትም እኮ ከወደ እናንተ ነው እንጂ ያለው ከወደዛ እኮ ተይዞባታል እኮ ቻናሉ አይሰጣትም። በዚህ እንኳን የማትረዱ ደንቆሮ ናቸው። ለዚህ ነው በቻናሏ ደመቁ ካሁን በኋላ አትመጣም። እንቀጥሏታላችሁ እንጂ ምን እንደምኮኑ ደግሞ እናያለን። ቻናሏ ካሁን በኋላ በቃ አሁን እንግዲህ ቻናሏ ላይ የማትመጣው ለምን መሰላችሁ? ሚዲያ ቆ ስለሆነች ይቺ ልጅ እኮ እናንተ በቃ ከርሚና ሲለቀቅ ሰፍ ብለው ሂዶ በቃ መጣሽ ተብሎ በጉጉት እንዲከሩ። ለምን መብላት ትፈልጋለቻ። የውጭ ነገር ስትበላ የለመደች ናታ። ከስንቱ ጋር የተኛችው ከነ ዳኒ ጋር ከነ ረሞ ጋር። አሁን ልጁ የዳኒ የኔ ነው ይላል፣ ረሞ የኔ ነው ይላል፣ ይሳም የኔ ነው ይላል፣ ፈረንጁ የኔ ነው ይላል። ይሄ ደግሞ ተስፋ ይሄ ሰሞኑን የመጣው ደግሞ አሻገር እሱ ደግሞ ይሄ ፓፓዬ ለቃሚ ቲማቲም ሻጭ እሱ የኔ ነው ይላል። ስንቱ ሌላው ደግሞ ይሄ ደግሞ ማነስ ማርክ የኔ ልጅ ነው ይላል። ይሄ ደግሞ ረጅሙ ጸይሙ ልጅ ባለፈው የመጣው ሀብል ያሰር ያ የኔ ነው ይላል። እዳ ውስጥ ገባን። እዳ ውስጥ 7 8 ወንዶች ናቸው እንግዲህ 9ኛ አብርሃም ነው። ምን እናድርግሽ? ከ9ኛው አንደኛው እንደወንድ የኔ ይመርመር ልጁ። ስለዚህ ተይ ደመቁ፣ ብቃት የለሽም አንቺ። ተይ 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 ተይ።